እስራኤልና ኢራን ተካረዋል። ከሁለቱም ወገኖች በሚሰነዘሩ ጥቃቶች ቴል አቪቭና ቴሄራን ሲረዱ ውለዋል። በተለይ ዶናልድ ትራምፕ ዛሬ ንጋት ላይ ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው ከተናገሩ በኋላ የኢራን ጥቃት በእጥፍ ጨምሯል። እስራኤልና የአረብ ሀገራትም የጦሱ ተካፋይ ሆነዋል። አስከፊ ጥቃቶችንም አስተናግደዋል። እስራኤልም ባለፉት 2 ቀናት ብቻ ከ400 ጊዜ በላይ ኢራንን አጥቅታለች። በሌላ በኩል በቀድሞው የኢራን የውጭ ጉዳይ ሚኒስቴር ከማል ካራዚ መኖሪያ ቤት ላይ በፈጸመችው ጥቃትም ካራዚ ክፉኛ ቆስለዋል። ባለቤታቸው ደግሞ እስከ ወዲያኛው አሸልበዋል። የተባበሩት አረብ ኤሚሬትስ ዛሬም በኢራን የተደበደበች ሲሆን መከላከያ ሚኒስቴሯ 19 ባላስቲክ ሚሳኤሎችንና 26 ድሮኖችን ማምከኑን ገልጿል። ጦርነቱ ከተጀመረ አንስቶም 2035 የድሮን፣ 457 የባላስቲክና 19 የክሩዝ ሚሳኤል ጥቃቶችን አስተናግዳለች። የኢራን አብዮታዊ ዘብ በበኩሉ እስካሁን የባሕረ ሰላጤው ሀገራትን የደበደብንበት ሂደት ዋና ጥቃታችን ሳይሆን ቅድመ ማስጠንቀቂያ ነው፣ ዋናው ጥቃታችንንማ ገና ምን አያችሁ ብለዋል። ሂዝቦላ በደቡብ ሊባኖስ ጉዳይ በእጅጉ አምርሯል። ከእስራኤል ጦር ጋር አደገኛ የሽምቅ ውጊያን ጀምሯል። ሊባኖስ ጦር ሰራዊት የሌላት ይመስል የሀገሪቷ ጦር እስካሁን አንድም ቃታ ለመሳቡ አግራሞትን አጭሯል። ዶናልድ ትራምፕ ዛሬ ንጋት ላይ ለሕዝባቸው ባደረጉት ንግግር እኔ ባልኖር ኖሮ እስራኤል አትኖርም ነበር ማለታቸው ዓለምን ያነጋገረ ሲሆን የጦርነቱ የመጫወቻ ካርድም በእጃችን ላይ ነው ማለታቸው ሰውየው ምነካቸው አስብሏል። የፖለቲካ ሳይንስ ፕሮፌሰሩ ሚር ሻመር በበኩላቸው ትራምፕ ተሳስተዋል፣ ከሆርሙዝ ሰርጥ እስከ ባሕረ ሰላጤው የውሃ ዴፖዎች፣ ከሂዝቦላ እስከ ሁቲዎች የጦርነቱ የመጫወቻ ካርድ በኢራን እጅ ነው ብለዋል። Iran's military is threatening to escalate attacks against the United States and Israel. In a statement carried on state television, an army spokesperson said the war would continue until the humiliation and surrender of its enemies. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 34ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ አዳዲስ ጉዳዮችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። እስራኤል በቴሄራን መሠረተ ልማት ላይ ባለፉት 2 ቀናት ከ400 በላይ የአየር ጥቃቶችን መፈጸሟን ገልጻለች። የእስራኤል ጦር ባወጣው መግለጫ የአየር ኃይሉ 650 ጥይቶችን በመጠቀም ከ400 በላይ ጥቃቶችን በኢራን መሠረተ ልማቶች ላይ አድርጌያለሁ ብሏል። አክሎም የእስራኤል የጦር አውሮፕላኖች በኢራን ዋና ከተማ ቴሄራን ላይ በደርዘን የሚቆጠሩ ቦታዎች ላይ ያነጣጠሩ ሰፊ የሌሊት ጥቃቶችን ማድረጋቸውን ገልጿል። ጥቃቱ ከኢራን መከላከያ ሚኒስቴር ጋር ግንኙነት ያለው ማዕከላዊ ኮምፕሌክስን ጨምሮ 15 የሚሆኑ የጦር መሳሪያ ማምረቻ ቦታዎች ላይ ማድረሱን ጦሩ ተናግሯል። በሌላ በኩል የኢራን አብዮታዊ ጥበቃ ኮርፖሬሽን አዛዡ ካታም አልአንቢያ ከኢራን ጋር የተገናኙ የታጠቁ ቡድኖችን በተመለከተ መግለጫ ሰጥተዋል። ኢራን እየደከመችና እየፈራረሰች ነው ብለው የተሳሳተ ስሌት ያደረጉት አሜሪካና እስራኤል ወደር የለሽ ድብደባ ገጥሟቸዋል። በሊባኖስ የሚገኘው ሂዝቦላ፣ በየመን የሚገኙት ሁቲዎችና በኢራቅ የሚገኙ ተቋሚ ቡድኖች በኢራን ውስጥ ካለው አብዮታዊ ዘቡ ጋር በመቀናጀት አሜሪካና እስራኤልን አቅመ ቢስና ደካማ መሆናቸውን ለዓለም አሳይተናል። ከዚህ በኋላም ጥቃታችንን አጠናክረን እንቀጥላለን ብለዋል። እስራኤል በምስራቅ ቴሄራንም በርካታ የአየር ጥቃቶችን ፈጽማለች። ዛሬ ቀኑን ሙሉም በሀገሪቷ ዙሪያ በተለያዩ አካባቢዎች
ጥቃቶች ነበሩ። ጠዋት ላይ ቴሄራን በሚገኘው የቀድሞ የአሜሪካ ኤምባሲ አካባቢ ከፍተኛ ጥቃት ደርሷል። ብዙ ኢላማዎች በቴሄራንና ከቴሄራን ውጭ ባሉ በክልል ከተሞች ውስጥ እየተፈጸሙ ነው። በሌላ በኩል በእስራኤልም በርካታ ጥቃቶች እንደተፈጸሙና የተለያዩ ተቋማት እንደወደሙ የእስራኤሉ ቻናል 12 ሚዲያ ገልጿል። ከዚህ መጠነ ሰፊ ከሆነው ከኢራን ጥቃት ባሻገር ከሊባኖስም ሂዝቦላ በርካታ ሮኬቶችን ወደ እስራኤል ማስወንጨፉ ተገልጿል። በኢራን አራቱ ማዕዘናት ውስጥ የሚኖሩ ኢራናውያን የሀገራቸውን መሪዎችና ጦር ሰራዊታቸውንም እያበረታቱ ነው። እንደ መሱድ ፔዜክሺያንና አራክቺ ያሉ የሀገሪቷ ዋና ባለስልጣናትም ያለ ጋርድ ከህዝባቸው ጋር እየተገናኙ እየተወያዩ የብርታት ስንቅንም እየቋጠሩ ነው። በዚህ ሰሞንም ህዝቡ በአደባባዮች እየወጣ ድጋፉን እየገለጸ ነው። ዛሬም ቀጥሎ ባመሸው የኢራናውያኑ የድጋፍ ሰልፍ ላይ አስተያየቷን የሰጠችው አንዲት ኢራናዊ ወጣት የዓለም ህዝቦች በእነሱ ሚዲያዎች አትሸወዱ፣ እነሱ ሳይደርሱባቸው ሉዓላዊ ሀገራትን የሚወሩ ወራሪዎችና ጨፍጫፊዎች ናቸው ብላለች። مردم دنیا اینه که رسانه هایی که ترامپو دارن خوب نشون میدن و گولشون رو نخورید. ترامپ یه آدم دیوونه است، واقعا نمیدونه داره چی کار میکنه، بهتون ضرر میزنه. በመላው ዓለም ያሉ ህዝቦች በአሜሪካ ሚዲያዎች የሚቀርቡ ዘገባዎችን ማመን የለባቸውም። የእነሱ ዘገባ የውሸት ዘገባ ነው። ይሄ ቀውስ የሆነ ሰውዬ በፈጠረው ጦርነትም እስካሁን የበላይነቱን የወሰድነው እኛ ነን። ምንም ባይሳካለትም የእስራኤል መንግስት ኢራንን እንዳትነሳ አድርጎ ለመቅበር ጥረቱን እንደቀጠለ ነው። ዶናልድ ትራምፕ ጦርነቱ ከማብቃቱ በፊት በኢራን ላይ የሚደርሰውን ጉዳት ከፍ ለማድረግ እንደሚፈልጉ የእስራኤል መንግስት በወሰደው እርምጃ ልንገነዘብ እንችላለን። አገዛዙን የማፍረስና የነሱ ምስለኔና የነሱ ደጋፊ የሆነ መንግስትን የመመስረት ዓላማቸውም ስላልተሳካ ክፉኛ ተበሳጭተዋል። በሌላ በኩል የኢራኗ ኢስፋሃን ግዛት ምክትል አስተዳዳሪ በአካባቢው የሚገኘው የካሻን አይሮፕላን ማረፊያ በአሜሪካ ጥቃት እንደደረሰበት ገልጸዋል። የኩዌት መከላከያ ሚኒስቴር በበኩሉ ዛሬ በ3 የኢራን ክሩዝ ሚሳኤሎችና በ15 ሰው አልባ አይሮፕላኖች ጥቃት እንደተፈጸመበት ገልጿል። በቴል አቪቭ አቅራቢያ በደረሰ የኢራን የሚሳኤል ጥቃትም በርካታ ሰዎች መቁሰላቸውን የእስራኤል የሕክምና ባለሙያዎች ተናግረዋል። የዱባይ ባለስልጣናት ደግሞ በከተማዋ አንዳንድ አካባቢዎች ሁከቶች የሚከሰቱት ሚሳኤሎችን በምናመክን ሰዓት በሚፈጠሩ ግርግሮች ነው ብለዋል። በትላንትናው ዕለት ተጠባቂ የነበረው ንግግራቸውን ለህዝባቸው ያደረሱት ዶናልድ ትራምፕ በርካታ ጉዳዮችን ያነሱ ሲሆን ይሄ ጦርነት ሳይከሰት ዝም ብለን የኢራንን ነዳጅ መውሰድ እንችል ነበር፣ ነገር ግን ህዝባችን ትዕግስተኛ ስላልሆነ ያንን ማድረግ ከባድ ነው ያሉ ሲሆን በኢራን ያገዛዝ ለውጥ የመጣውም በእኛ ዕቅድ መሰረት ሳይሆን በአጋጣሚ ነው ሲሉ ተናግረዋል። በተለይ ደግሞ እኔ ባልኖር ኖሮ እስራኤል አትኖርም ነበር ያሉት ንግግራቸው አጠያያቂ ሆኗል። But seriously, if you didn't have me, if you had some different type of a president, you wouldn't have Israel. I know you're big Israel fans. Frankly, ከዚህ ጎን ለጎን ከሆርሙዝ ሰርጥ እስከ ገልፍ ሀገራት የውሃ ዴፖ ከሁቲዎች እስከ ሂዝቦላ ኢራን ከአጋሮቿ ጋር በብልሃትና በተጠና አካሄድ የጦርነቱን ክረትና ለዘብታ እየተቆጣጠረችው እንዳለ በግልጽ እየታየ፣ ትራምፕ ግን የጦርነቱ ሁሉም መጫወቻ ካርድ በእኛ እጅ ላይ ነው ያለው ብለው የተናገሩት ንግግር ሰውየው ምነካቸው አስብሏል። በዚህ ጦርነት የመጫወቻ ካርዶቹ በእኛ እጅ ላይ ናቸው። እነሱ ዘንድ ምንም የመጫወቻ ካርድ በእጃቸው ላይ የለም። ከዚህ አንጻር እነዚህን ካርዶች በሚገባ እንጠቀማለን። በዚህ የትራምፕ ንግግር ዙሪያ ሙያዊ ትንተና ያቀረቡት የፖለቲካ ሳይንስ ፕሮፌሰሩ ሚር ሻመር ትራምፕ ፍጹም ተሳስተዋል፣ የጦርነቱ መጫወቻ ካርዶች በሙሉ በኢራን እጅ ላይ ናቸው ብለዋል። So all these issues are on the table and you can rest assured the Iranians are going to drive a hard bargain. They'd be crazy not to. ትራምፕ ተሳስተዋል። በጦርነቱ ዙሪያ ያሉ ሁሉም ነገሮች የሚያመለክቱት መጫወቻ ካርዶቹ ኢራን እጅ ውስጥ እንዳሉ ነው።
ኢራኖች ከሁለት የዘር ፍጅት ፈጻሚ ሀገራት ጋር ጦርነት ውስጥ ያሉ እንኳን አይመስሉም። ከነሱ አልፈው ዓለምን እንዳሻቸው እያሾሩ ነው። ይህን ደግሞ ሁላችንም እያየነው ነው። በደቡብ ሊባኖስ እየተካሄደ ያለው የእስራኤል ግዛትን የማስፋፋት ዘመቻ ከሂዝቦላ ከባድ አጸፋን እያስተናገደ ነው። ሂዝቦላ የተለመደውን የመከላከያ ሲስተም ትቶ ተለዋዋጭ የሽምቅ ውጊያ ስትራቴጂን በመንደፍ በተበታተኑ ሴሎች ውስጥ በመስራት አድፍጦ የተጠናከረ ጥቃትን በመፈጸም የእስራኤል ወታደሮችንና የሎጂስቲክ ጥንካሬዋን ስልታዊ በሆነ መንገድ እየሸረሸረ ነው። የሂዝቦላ ጥቃት የእስራኤልን ሰው ኃይልና የሎጂስቲክ አቅምን ያነጣጠረ የምድር ላይ ጥቃት ነው ሲል ጂኦፖለቲክስ የተባለው ጋዜጣ አስነብቧል። ሂዝቦላ አሁንም ጉልህ አቅም እንዳለው በማሳየት ቀስ በቀስ ቁጥጥር የሚደረግበት አካሄድን እየተጠቀመ ነው። ሂዝቦላ የሚሳኤልና የሮኬት ኃይሉን በማደስ የአየር መከላከያውንም ባለፉት ወራት አዘምኗል። ምንም እንኳን የእስራኤል የአየር ብልጫና የላቀ ቴክኖሎጂ ቢኖርም ሂዝቦላ አሁንም ውጤታማ የሆነ አሰሳን በስፍራው ላይ ያካሂዳል። ጠላት ላይ መሰናክሎችንም ይፈጥራል። የማያቋርጥ ክትትሎችንም ያደርጋል። አብዛኛው የአየር ጥቃቶቹ በደህንነት የታጠሩ ቦታዎችን ወይም ተቋማዊና የሲቪል ባህሪ ያላቸው ቦታዎች ላይ ያነጣጠረ ነው። ይህ ደግሞ የእስራኤል ጦር ዓላማ ውጤታማነቱ መቀነሱን ያሳያል ሲል ጂኦፖለቲክስ አትቷል። እንደ ግሪጎሮሳውያኑ የዘመን ቀመር በ1982 በሊባኖስ የእርስ በርስ ጦርነት ወቅት የተመሰረተው ሂዝቦላ በአሁኑ ሰዓት ከሊባኖስ መንግስት ጦር የተሻለ አቅም እንዳለው ታይቷል። የሚገርመው የሊባኖስ መንግስት ህገወጥ የሆነውን የእስራኤል ወረራን እንዲከላከሉ ወታደሮቹን ያላዘዘ ሲሆን ወታደሮቹም እስካሁን አንዲት ጊዜ እንኳን ቃታን አልሳቡም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ በእንዲህ እንዳለ 15 የአውሮፓ ሀገራት የውጭ ጉዳይ ሚኒስቴሮች እስራኤል ለቀጥታ ውይይት የሊባኖስን የሰላም ድርድር እንድትቀበል ጠይቀዋል። ሚኒስቴሮቹ እስራኤል ከሊባኖስ መንግስት ለቀረበላት ቀጥተኛ ድርድር አዎንታዊ ምላሽ እንድትሰጥ እንዲሁም ሰላም አስከባሪ ኃይሎች ወደ ስፍራው ገብተው በሊባኖስ የሚገኘው የተባበሩት መንግስታት ድርጅት ጊዜያዊ ኃይል ተልዕኮውን እንዲያሳካ መደረግ አለበት ብለዋል። የቤልጂየም፣ የአየርላንድ፣ የስፔን እና የጣሊያንን ጨምሮ 15 የአውሮፓ የውጭ ጉዳይ ሚኒስቴሮች በሊባኖስ እየተባባሰ ባለው ግጭትና በሰብአዊ ጉዳቱ ዙሪያ በጋራ መክረው መግለጫ አውጥተዋል። በአሁኑ ሰዓትም በሊባኖስ 1,200,000 ተፈናቃዮች እንዳሉ ጠቁመዋል። እስካሁን ከ1,000 በላይ ሰዎችም ተገለዋል። አብዛኞቹ ደግሞ ሲቪሎች፣ ሕፃናት፣ የእርዳታ ሰራተኞችና ጋዜጠኞችን ጨምሮ የሊባኖስ ጤና ጥበቃ አባላት ናቸው ብለዋል። ሚኒስቴሮቹ ሂዝቦላ ኢራንን በመደገፍ እስራኤልን ለማጥቃት የወሰደውን ውሳኔ በመቃወም ሂዝቦላ በእስራኤል ላይ ያለውን ሁሉንም የጥላቻ ድርጊቶቹን በአስቸኳይ እንዲያቆም ጠይቀዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በኖቬምበር 2024 የተኩስ አቁም ስምምነት ከተደረሰበት ጊዜ ጀምሮ ሂዝቦላ በእስራኤል ላይ ጥቃት አላደረሰም ነበር። አሜሪካ በኢራቅ ውስጥ ባሉ ተቋሞቿ ላይ በሚደርሰው ጥቃት ዙሪያ መረጃ ለማግኘት $3 ሚሊዮን ታወጣለች ተብሏል። በባግዳድ የዲፕሎማቲክ ድጋፍ ማዕከልና በኤርቢል የሚገኘው የአሜሪካ ቆንጽላ በኢራቅ ከፊል የራስ አገዝ የኩርድ ክልል ውስጥ በቅርብ ጊዜ የተፈጸሙ ጥቃቶችን መረጃ ለማግኘት እንዲረዳቸው በትዊተር ላይ ጽፈዋል። እንደ ጽሑፉ ከሆነ በጥቃቶቹ ዙሪያ ወይም በታጠቁት ቡድኖቹ ዙሪያ አሊያም ደግሞ ጥቃቱን ስለፈጸሙት ሰዎች መረጃ የሚሰጥ ሰው ለእያንዳንዱ ግለሰብ $3 ሚሊዮን ሽልማት ይሰጠዋል። በሌላ በኩል በኢራን እና በስትራቴጂክ አጋሮቿ መካከል ያለው አንድነት የማይታበል በወታደራዊም ሆነ በፖለቲካዊ መልኩ በግልጽ የሚታይና የትኛውንም ወገን ለማግለል በመሃላቸው ሴራ ቢሸረብ እንኳን ያንን ሴራ ውድቅ የሚያደርግ ህብረት ነው።
ያላቸው ትስስርም ከ30 ዓመታት በላይ የዘለቀና በበርካታ ውጣ ውረዶች ተፈትኖ ማለፍ የቻለ ነው። በአህጉራዊና ዓለም አቀፋዊ ጉዳዮች ላይም የጋራ አቋማቸውን ዘውትር ያንጸባርቃሉ። በዚህ ትብብራቸውም በጦር ሜዳ ላይ ስኬትን ተቀናጅተዋል። ይህ ደግሞ ዲፕሎማሲያዊ ጥንካሬን እንዲያገኙ ረድቷቸዋል። ነገሮች በዚሁ ከቀጠሉም የኢራን አይረቴነት በገቢር መታየቱ አይቀሬ ነው ተብሏል። ይህ በእንዲህ እንዳለ ቻይና በሆርሙዝ ባህረ ሰላጤ ላይ የትራፊክ ፍሰቶችን ወደ ነበረበት ለመመለስ በሚቻልበት መንገድ ዙሪያ በቀጥታ መሳተፍ አለባት ሲሉ የፈረንሳዩ ጀነራል አድሚራል ኒኮላስ ቫጄር ተናግረዋል። የፈረንሳይ ጦር አዛዡ አድሚራል ኒኮላስ ቫጄር በፓሪስ በተካሄደው የጦርነትና የሰላም ደህንነት ኮንፈረንስ ላይ እንደተናገሩት የቻይና ባህር ኃይል የሆርሙዝ ሰርጥን ለመክፈት እስካሁን ሲገባ አላየንም። በሌላ በኩል በቻይናና በኢራን ባለስልጣናት መካከል የተወሰነ ቁጥር ያላቸው መርከቦች ማለፍ እንዲችሉ ቀጥተኛ የፖለቲካ ውይይት አለ። ይህ ግን መደበኛ የትራፊክ ፍሰቶችን ወደ ነበረበት ለመመለስ በቂ ነው ብዬ አላምንም ሲሉ ቫጄር ተናግረዋል። ዓለም አቀፉ የኤነርጂ ኤጀንሲ፣ የዓለም የገንዘብ ድርጅትና የዓለም ባንክ መሪዎች ለጦርነቱ ኃይልና ኢኮኖሚ ተጽዕኖ ያላቸውን ምላሽ ከፍ ለማድረግ በማሰብ አንድ የሚያስተባብር ቡድን ይመሰርታሉ ሲሉ የስብሰባው ተካፋዮች በጋራ መግለጫ ሰጥተዋል። አስተባባሪ ቡድኑ በሀገሮች ላይ የሚደርሰውን ተጽዕኖ ክብደትን በመገምገም ምላሽን በማስተባበርና ባለድርሻ አካላትን በማሰባሰብ ለተቸገሩ ሀገራት ድጋፍ እንደሚያደርግም ዓለም አቀፍ አካላቱ አስታውቀዋል። በሌላ በኩል የቀድሞው የአሜሪካ አምባሳደርና የመከላከያ ሚኒስቴር ዋና ሴክሬታሪ ቻስ ፍሪማን የዓለማችን ስርዓትና የኃይል ሚዛን በእጅጉ እየተቀያየረ ነው ብለዋል። በተለይ በቀጣይ ዓመታት ዓለማችን ላይ ጉልህ የአስተሳሰብና የነገሮችን ለውጥ መመልከታችን አይቀርም። ይህ የኢራኑ ጦርነትም ለ5 ክፍለ ዘመኖች ቀጥሎ የነበረውን የምዕራባውያኑን የበላይነት የገረሰሰና ሌሎች አዳዲስ ሀገራት የኃይል ሚዛኑን እንዲቆጣጠሩ የሚያደርግ ድልድይ ነው ብለዋል። ይህን ጦርነት ተከትሎ በዓለም ላይ ያለው የእነ አሜሪካ ኃያልነት እያበቃለት ነው። ይህ የአሜሪካ ኃያልነት በበርካታ ሀገራት የበላይነት እየተተካ ነው። ለዛ ደግሞ ይህ ጦርነት እንደ ድልድይ እያገለገለ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።